ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። አገረ ትግራይ አገር ለመሆን ወስነናል። ወደብ ከኤርትራና ከሱዳን፣ መገበያያ ገንዘብ ናቅፋና የሱዳን ፓውንድ። የሰማናቸው የሰሞኑ እጅግ አስገራሚ አስደናቂ ዜናዎች ናቸው። እብደቱ ጨምሯል። እብደቱ ብቻ ሳይሆን ቅዠትም ብቻ ሳይሆን እኔ ትንሽ የዚህ ስድስተኛው ፓርቲ ያልኩት ከስድስቱ አንዱ ምንም አይምሮውን ቆርጦ የጣለው ያልኩት ቡድን አለ። አይምሮአቸውን ቆርጠው ጥለዋል። ዛሬ አገረ ትግራይ የሚያወሩበት አገር ለመሆን ወስነናል ብለው የሚያወሩበት ወደብ ከኤርትራ ልናገኝ ነው፣ ከሱዳን ልናገኝ ነው፣ ተፈቅዶልናል የሚሉበት ናቅፋና የሱዳንን ፓውንድ ለመጠቀም ወስነናል የሚሉ ሰዎች ተፈጥረዋል። የእብደቱ መጠን የትየለሌ ሆኗል። ኢንፊኒቲ ነው የሆነው፣ አይነኬ ነው የሆነው እና ይሄ ትንሽ አነጋጋሪ ስለሆነ ትላንትና ማታ የደረሱኝ የድምፅ መረጃዎች ነበሩ። ከሱ ነው የምጀምረው። አንደኛ የደረሰኝ ዶክተር አዲስ ዓለም ባሌማ ነው። አዲስ ዓለም ባሌማ ታውቁታላችሁ፣ የህወሓት ነባር ታጋይ የነበረ ሰው ነው። የፓርላማ ውስጥም ነበረ፣ የተለያየ መንግስት ኃላፊነቶች ውስጥ ነበረ። እንግዲህ በትጥቅ ትግሉ ወቅት ቄስ በመስለል ምናምን በመምሰል ብዙ የሚነገሩበት ነገር አለ። አዲስ ዓለም ባሌማ ሰሞኑን ከእነ አምባሳደር ፍስሐ አስክዶም ጋር ያደረገው ስብሰባ ነበር። አምባሳደር ፍስሐ አስክዶም ኢትዮጵያ ከውስጤ ተቆርጣ ወጥታለች ያለው ሰውዬ ነው። አምባሳደር ፍስሐ አስክዶም ማለት እዚህ ያሉትን የዲያስፖራ ያሉትን የህወሓት ሚዲያዎች የሚያሽከረክረው ማለት ነው። አምባሳደር ፍስሐ አስክዶም ማለት ለልጆቼም ለልጅ ልጆቼም በፍጹም ከኢትዮጵያዊነት ጋር እንዲኖሩ አልፈልግም ያሉ ሰው ናቸው። አምባሳደር ፍስሐ አስክዶም በእናቶ ልደቱ ስብስብ ውስጥ ክቡር ተናጋሪ ሆነው የመጡ ግን ከጀርባ ያን ስብስብ የሚያሽከረክሩት ናቸው። አሉላ የተናገረው ውሸት አይደለም፣ ውሸት አይደለም። አሉላ ሰለሞን የተናገረው ያ ስብስብ ጸረ ኢትዮጵያ ነው፣ ኢትዮጵያ የሚበትን ነው የምንላችሁ ለዛ ነው። እና አምባሳደር ፍስሐ አስክዶም የትግራይ ነፃነት አድቮኬሲ ግሩፕ የሚል ቡድን መስርተው አደረጃጀት መስርተው ወደ 6 ነው 5 አደረጃጀት መስርተው ከመሰረቱት አደረጃጀቶች ውስጥ አንደኛው ነው የዚህ የዲፕሎማሲ እና ምናምን የሚባለው ማለት ነው። እነ ቪኦኤ ውስጥ የነበረችው እነ አዳነች ፍስሐዬን ጨምሮ ያለበት ቡድን ነው። የትግራይ ነፃነት አራማጆች ማለት ነው። ሁሉም ሰው እንዲገነዘብ ነው ማነሳው። ስለዚህ ለዚህ ለትግራይ ነፃነት አድቮኬሲ ለተደራጀው ድርጅት አንዱ ክንፍ ነው ዶክተር አዲስ ዓለም ባሌማ ማብራሪያ የሰጡት።
እኔ ደረሰኝ ወደ 1 ሰዓት ከ20 የሚደርስ ድምጽ ነው። 1 ሰዓት ከ20 አካባቢ ይሆናል። ምንድነው ማረገው በቻልኩት መጠን ትርጉም የሚሰሩልኝ ሰዎች ፈልጌ ወይም ደግሞ ለነ ወዲ ሻምበልም ቢሆን ልክላቸዋለሁ ካልደረሳቸው ሰው እነሱ እንዲሰሩት እናደርጋለን ካልደረሳቸው ሰው የ1 ሰዓት ከ20 ንግግር አካባቢ ነው እጄ ላይ ያለው። ከዛ ውስጥ ነው አሁን ቁልፍ የሚባሉትን 1 2 3 4 ነጥቦችን ማነሳላችሁ ማለት ነው። ዶክተር አዲስ ዓለም ባሌማ ለና አምባሳደር ፍስሐ አስክዶም ኢትዮጵያ ከውስጤ ተንጠፍጥፋ ወጣለች ላሉት ሰው የትግራይ ነጻነት ህልም አንግበው ለሚንቀሳቀሱት ሰው እና ቡድን ነው የድምጽ ቅጂው የደረሰን ማለት ነው። አንደኛ በዚህ ሳምንት ውስጥ ጊዜያዊ አስተዳደሩን አፍርሰን የትግራይ ክልላዊ መንግስት እንረከባለን ብለዋል። በአንድ ሳምንት ውስጥ መፈንቅለ መንግስት መፈንቅለ ጊዜያዊ አስተዳደሩ እናደርጋለን ብለዋል አዲስ ዓለም ባሌማ። ሁለተኛ በአሁኑ ሰዓት ከኤርትራና ከሱዳን መንግስት ጋር በጋራ እየሰራን ነው ብለዋል። የጠላት የሚለውንም ከግምት ከተቱ ብሏቸዋል። የጠላት ወዳጄ ነው በሚል ማለት ነው። ስለዚህ ከሱዳን ጋር እየሰራን ነው፣ ከኤርትራ ጋር እየሰራን ነው ብለዋል። ይሄን ያሉት ዶክተር አዲስ ዓለም ባሌማ ናቸው። የህወሓት ከፍተኛ አመራር ነባር አመራር ማለት ነው። ሶስተኛ የወደብ አገልግሎት ከዚህ በኋላ አያሳስበንም። የወደብ አገልግሎት ከኤርትራ ለማግኘት ተስማምተናል፣ ከሱዳን ለማግኘትም ተስማምተናል። የወደብ ጉዳይ ያለቀ ጉዳይ ሆኗል። በአንድ በኩል ከሱዳን እናገኛለን፣ በሌላ በኩል ከኤርትራ እናገኛለን። በዚህ ጉዳይ ላይ ከሻቢያም ጋም ከአልቡርሃን ጋም ተስማምተናል ነው ያሉት። አራተኛ ከፋኖ ጋርም ስምምነት ተደርጓል። የኢትዮጵያ ሰራዊት የኢትዮጵያ ታጣቂ ሰራዊት ወይም የብልጽግና ሰራዊት ይላሉ እሳቸው ተንደርድሮ ወደኛ እንዳይመጣ ከኋላ ሆነው እንዲያጠቁት ተስማምተናል። ከኋላ እንዳይከመር ያለው ማለት ነው ጀነራል ተፈራ ማሞ ማለት ነው። የጀነራል ተፈራ ማሞ ንግግር ተደገመ። በማ ተደገመ? በአዲስ ዓለም ባሌማ ተደገመ። ስለዚህ ከፋኖ ጋር ተስማምተናል፣ ወደ እኛ እንዳይመጣ ከኋላ ሆነው እንዲያጠቁት ተስማምተናል የሚል የድምጽ ነው። ትግርኛ ነው። እነ ሳሚ ምናምን የተወሰነ ዋርድ ባይ ወርድ ልትተረጉሙት ትችላላችሁ። መድረሱን ለማሳየት የተወሰነ ድምጽ ላሰማችሁ እችላለሁ፣ ግን የ1 ሰዓት ከምናምን ስለሆነ ሙሉን ትርጉሙን እነ ወዲ ሻምበልም ሌሎችም የትግራይ ተወላጆችን ሰጥቻቸው ዋና የሚባሉትን አረፍተ እንትኖች ይሰሩልንና ተመልሰን ወደ ትንታኔ እንጠቀምበታለን ማለት ነው። ትንሽ ድምፁ ግን ላሰማችሁ ይችላል። ናኹም ነዳፊና ለማዕቲ ከነቅለኩም ዝተገደድና ክሳብ ዝቅፅል ዊኬንድ ከይፀንሕ ስለ ዝኽእል እዩ ብውይይቱ ሕሳብ እሞ ብጣዕሚ ቁልጡፍ እዩ ክብል የድልይ። ካልኣይ ካብኣይ ዝበልካዮ እቲ ናይ ፕሮፓጋንዳ ስራሕ ኣብቲ ውድብ ናይ ፕሮፓጋንዳ ዲፓርትመንት ኣሎ፣ ናይ ፕሮፓጋንዳ ስርዓት ይሰርሑ ተጋደልቲ ኣለዉ። ኩሉ ሰብ ንሱ ኣብቲ ህዝቢ እውን ኣብ ንደገ እውን ብዝጠቅም መንገዲ ይስራሕ እዩ። እኹል ድዩ እኹል ኣይኮነን ክብለካ እያ ኣነ እውን ሕዚ እውን እንተኾነ እቲ ናይ ፕሮፓጋንዳ ስራሕ ኣፀቢቅና ክንሰርሖ ኣለና ዝብል እዩ። ኣነ ግን ሓንቲ ቁም ነገር ክትሕልዋ ዘለኩም advocacy council already ናይ advocacy ናይ ዲፕሎማሲ advocacy council ኣሜሪካ ይኹን ኣውሮፓ ተቋቁሞ ኣሎ። ዓብ ዕቑባ ተውድናው እቶም ኣትኹም ኣብኡ ሓግዙ
ኢንፎርሜሽን ላክ ትገብሩ ታንይኩም ኢንፎርሜሽን ክናርብ በሰሞኑ ኢንፎርሜሽን ማለት በሰከተ ዋት ኢንፎርማል ዝኾነ ኢንፎርሜሽን ይውስዩ ካሁን ሓገውን እንደሊና ተተባሂነውን ክናርብ ግን ንትዞስ ዘለዎ ናይ ስራሕን ዘሎ እዩ እንት ነገር እዚ ኣብነት ኤርማማር በማዜ በሰንዲ ሶሉሽን ይናገር ወደ መጨረሻ ያለው ነው ስለዚህ ካብቶም እንትበክሰብ አና ሓሊ ምልክት ከይ ማሪካ አጥዬ ማሰብ ወስድዬ ኢንፋክት ሓዳዲሽ ዓማይ ዓውዲዮም ረጅም ለውጢ ከምጽ የኤርትራ ዝሰጥሉ ነገር ስለዘሎ ምን ተባዕሎም ይለው ምን ተባዕሎም ይለው ምሳና ከደጋገፉ ይኸውልዮም ስለዚህ ፕራክቲካል ከሆነ ኸጂው ፍርክብ ፕራክቲካል ወዲም እዚህ ግን ናይ ሓባር ተጥላ ስለዘልና ሓባር እንዋገው ለኹነታ ክፈጠር ይኽእል እዩ ደካው ድማ በስ ንሰለው ሁነታት ዴቨሎፕ ከገብር ይዝብል እዩ እቲ ግዚያዊ መንግስት ንትዴ ቋጸሮ ዝብል ከምዝ መሰለ ነገር የለም ባይዘወይ ቀደሙን ግዚያዊ መንግስት ንትዴ ሳይቋጸር ነይሩ ኮንግረና ካርብ ገናዩ ሕዝማ ዝተመረጸ መንግስት መጸሎ ተመረጸ መንግስት እዩ ወይ ተመረጸ ፓርላማ እዩ ወስሉ መንግስት ይቆቋጸሩ እንዲደፍሙ ግዚያዊ መንግስት ግዚያዊ መምሕዳር ዝባል ዳርጋ ከም ዘሎ መውሳደ ጽቡቅ እዩ ዳርሰውስ ዳርጋ ታሪክ ይክኸውን ሓዘን ገብረ ዘለና ስሙዝ ዝኾነ ትራንዚሽን እንደለ ዘለና ፍርሲና ናይ ምውዳብን ተናሒርካ ድማ ናይ ተሰርሕ ናይ ምግባርን ስራሕቲ ክንሰርሕ ኣለና ነዝኸውን ፕላን ተዳልዩ ስለዘሎ ንሱ ተግባራዊ ክንገብሮ ኢና ካሊእ ግን እቲ መንእሰይ ንጠቐመሉ ዝብል ንጥቀመሉ ኣለና ባይዘ ሶሻል ሚድያ መንእሰይ ክነጥፍ ዝኽእል እምበር እዚ ሓሚሽ ሰብ እውን ንስራሕ ፅቡቅ እዩ ፕላን ወሲቡ ኣሎ ናይ ግድን በዚ ክንተተዓፂና ሸቐጣት እንረኽበሉ መንገዲ ብካልኦት ፖርታት ክንብል አይ ቲንክ ሙሉን እንዳልኳችሁ የአንድ ሰዓት ከ20 አካባቢ ነው እሱን በሌላ መልኩ እንመጣበታለን ትልቁ ቁልፍ ነገር ቅድም ያነሳሁት ነው እነዛ ዋና ዋና ነጥቦች ናቸው በዚህ ሳምንት ውስጥ ጊዜ ያስተዳደሩን እንረከባለን ጀነራል ታደሰ ወረደን እናባረራለን ብለዋል ጊዜ ያስተዳደሩ ይፈርሳል ፕሪቶሪያ ይፈርሳል የነበረው መንግስት ከ6 ዓመት በፊት የነበረው ይመለሳል ብለዋል በዚህ ሳምንት በ7 ቀን ውስጥ ነው ያሉት ከዛ ቀጥሎ ለዝግጅታችንን በተመለከተ ከኤርትራ ጋር ቅንጅት ፈጥረናል ከሱዳን ጋር ቅንጅት ፈጥረናል ከፋኖ ጋር ቅንጅት ፈጥረናል ኤርትራም ሱዳንም ወደባቸውን እንድንጠቀም ፈቅደዋል ተስማምተናል ብለዋል የወደብ አገልግሎት ከሱዳንም ከኤርትራም እናገኛለን ምንዘጋበት ነገር የለም ብለዋል ሶስተኛ ከፋኖ ጋር የተስማማ ነው ከጀርባ የኢትዮጵያ የነሱ የብልጽግና ወታደሮች ሲመጡ ከጀርባ እንዲወጓቸው ተስማምተናል ብለዋል እነዚህ ቤዚክ የሆኑት ነገሮች ናቸው ከዛ ወዲያ ስለ ፕሮፓጋንዳ ወዘተ ምናምን ያነሱታል ሁለተኛው የህወሓት ማዕከላዊ ኮሚቴ ነው የተባለው ማዕከላዊ ኮሚቴ ነው አይደለም በደንብ አላረጋገጥኩም አረጋግጡልኝ ፈናን አብርሃም ይባል ነው ሁለተኛ ፈናን አብርሃ እንዳልኩት በኮቴሽን ያዙልኝ ማዕከላዊ ኮሚቴ ወይ የምታውቁት ከሆነ ማዕከላዊ ኮሚቴነቱን ልክ ነው በሉኝ የትግራይ ልጆች ወይም እንትን የምትሉ እሱ አንዱ ትልቁ መነጋገሪያ የሆነው የፈናን አብርሃ የአክሱሙን ስብሰባ ይፋ ያደረገው ነው ይሄ ሰው ምንድነው የሚለው ህወሓት በአክሱም ታሪካዊ ስብሰባ መጀመሪያ የወሰነው ጊዜያዊ አስተዳደሩን ማፍረስ ነው ብሏል ይሄን ቅድም ከአዲስ ዓለም ባሌማ እንደሰማ ነው ማለት ነው ሁለተኛው ውሳኔ ትግራይን አገር ማድረግ ነው ብሏል የራስን እድር በራስ መወሰን በሚል ትግራይን አገር እናደርጋታለን በቅድሚያ ግን ምዕራብ ትግራይንና የራያ አካባቢን ግዛታችንን በኃይል እናስመልሳለን ብሏል አገረ ትግራይ ከመመስረታችን በፊት ምዕራብ ትግራይ እናስመልሳለን በኃይል በጉልበት በጦርነት የራያ እነሱ ምንድነው የሚሉትን እናስመልሳለን ብሏል
ሁለተኛው ከዚህ ጋር የተያዘ ስለዚህ የህወሓት የቀደመ አቋሙን ቀይሯል ድሮ ስንል የነበረው በመከባበር ላይ የተመሰረተ አንድነት ዴሞክራሲያዊ አንድነት ነበር የምንለው ዴሞክራሲያዊት አንድነት ኢትዮጵያ ነበር የምንለው አሁን ግን የራሷን እድል በራሷ የምትወስን አገር የምትሆን ትግራይ ነው ያለ ነው እንግዲህ በእነሱ ዘመን በመከባበር ላይ የተመሰረተ አንድነት ነው የተመሰረተው በህወሓት ዘመነ ህወሓት ሁሉም የተከባበረባት ኢትዮጵያ ተመሰረተች ማለት ነው አራተኛ ያለንሳው ዲፋክቶም ሆነ አገረ ትግራይ ስንሆን መገበያያችንን ናቅፋና የሱዳን ፓውንድ እናደርገዋለን ብሏል ብር የሚባል ብርን አሰናብተናታል ነው እንግዲህ የኢትዮጵያ መንግስት ብር መላክ አለበት የለበትም አላቅም ከዚህ በኋላ የአክሱም ውሳኔ ብር ደና ሰንበት የኢትዮጵያ ባንኮችም ጠራርጋችሁ ትወጣላችሁ ማለት ነው የኢትዮጵያ ቴሌም ጠራርጋ ትወጣለ ማለት ነው የአየር መንገዱም ጠራርጋ ትወጣለ ማለት ነው ዩኒቨርሲቲዎችም ጠራርጋችሁ ትወጣላችሁ ማለት ሌላ እኮ አይደለም የተነገረው ዩኒቨርሲቲዎች ጠራርገው እንዲወጡ ባንኮች እንዲወጡ ቴሌኮሙኒኬሽን እንዲወጣ ኤልፓ እንዲወጣ የአየር መንገዱ እንዲወጣ ጠቅላላ ውጡ ነው እያተባለ ምክንያቱም በአንድ ሀገር ውስጥ ናቅፋንም የሱዳን ፓውንድንም ብርንም የምትጠቀምበት የኢትዮጵያ ህግ የለም ስለዚህ የመጠቀሚያ እንትናችንን ከብር ወተን ወደ ናቅፋና ወደ ፓውንድ ቀይረናል ይሄ ነው እየሆነ ያለው ትግራይ ውስጥ ያለው እብደት በዚህ ደረጃ የተገለጸ እብደት ነው ይሄ እብደት ምን ያህል ያስኬዳቸዋል ምናየው ነው የሚሆነው እነዚህ ሰዎች ናላቸውን ስተው ማበዳቸውን ግን በግልጽ የሚያሳይ ነገር ነውና ይሄ ሰው እንግዲህ ይታያል በኋላ አሳያችኋለሁ በጣም በሚያስደነግጥ መልኩ ነው የሚናገረው ፋናን ይባላል ማዕከላዊ ኮሚቴ ይሁን እንግዲህ እሱን ታጣራላችሁ በኋላ ዳዊት ከበደም ባለፈው እንዳለው እንዲያጣራልኝ ነው ዲፋክቶሪው ሀገራዊ ሕቶና ክንገብሮ ወይ መስል ዓርሰ ውሳነና ምርግጋጽ ያትብል ብምንታይ ብዲፋክቶሪው ሀገራዊ ሕቶና ክንገብሮ ወይ እንታይና ንገብሮ ዝብል ዳሕራይ ዓቕሚ ከለና ዝብል ዓቕሚ ንፍጠር ዓቕሚ ንፈጥርና ንማየት ዘለና ብዙሓት ዓቕምታት ፈጥርና ኢና ብዙሓት ዕድላት ኣለውና እዮም ተወሳኺ ንፍጠር መንግስቲ ንፍጠር እንደገና እቲ መንግስቲ ከዓ ዝውስን ሕጊ ዘውፅእ ዘመሓድር ክንገብሮ ካብ ናይ ብልፅግና ሽሞኛ ነፃ ክንገብሮ በቃ ካብኡ ብዙሕ ሰብ ሕዙን ፅገም ዘሎ ንቐፃሊ ከመይ ኢና ንኸውን ናይ ናብራ ኢና ንኸውን ደሞዝ ተስኢኑ እኒሆ ናይ ኩሉ ነገር ክዕፀወና እዩ ዝብል ብዙሓት ስጋኣታት ኣሎ ስጋኣት እዚ ትክክለኛ ስጋኣት እዩ ግን ካለ ሳጋእኻ ከመይ ኢና ንፈትሖ ዝብል እዩ ቱ በዚ ዝበርኽ ንኸፍተይ ንኽእል ኢሉ እናበልና ማ ክንሓስብ ኣለና በቃ ኩሉ ክፍቲ ዝኾነ ክንጥቀም ኣለና ኢልና ክንሓስብ ኣለና ደሞዝ ተኸለና ክዝብል ዋላ ዝኾነ ዕምራስ ይኹን ናቕፋስ ይኹን ግዛዕስ ይኹን ተጠቒምና ናብራና ሓመይ ንድፋእ ንብል ንሓስብ ኣለና ክሳዕ ሕዚ እዚ እኳ ተዘይበልና ዝኾነ ቅርሺ ተጠቒምና ክንነብር ኣለና እምበር ተደፊና ክንነብር የብልና ዝብል ማ ክንውስን ኣለና ብውሽጥና መማረፅታት ኢና ክነስፍሕ ዘለና መማረፅታት ተስፍሕና ምንም የብሉን ህዝቢ ትግራይ እንዲ ትንፈልጦ ህዝቢ እንዲ ካሊእ ህዝቢ እኮ የለን ጋዜጠኛታት ኮይንኩም ትረኽብዎ ንጋዜጠኛታትስ ህዝቢ ትግራይ ርሑቕ ኣይኮነን ትፈልጥዎ ኢኹም ማንም ጋዜጠኛ ኮይዱ እንትሓትት ናይ ህዝቢ ትግራይ ድልየት ትረኽብዎ ኢኹም ተጋውሕዎ ዶ የለኹምን ሰባት ረኽብኩም ዶ ተዘራርቡ ኣለኹም ህዝቢ ትግራይ ከይወሰኖ ዝስራሕ ነገር የለን አይተሰርሐን እውን አነ ነባር ክፍል እዚ እንዲህ ነው እንግዲህ እየተሰበከ ያለው ስብከቱ በዚህ መልኩ ነው አዲስ ኮምፓሶች ይሄ ምን ያህል ትግራይ አደጋ ውስጥ መውደቋን ደጋግመን ያነሳ ነው ነገር በዛ አላቁሙም እብደታቸው በቃ ቱ ዘ ማክሲመም
ሄደዋል። በነገራችን ላይ የማበድ ደረጃ አለው። ደረጃው ግን በጣም የሚያስደነግጥ ነው። ምን እንደሆነ መርዝ እንደበላ እንትን ነው እየሆነ ያሉት፣ ወይም የሆነ ነገር እንደነከሰ እና አሁን ዘመኑን ዛሬም የሚሰማው ምሁራኖቻቸው ጨምሮ የሚናገሩት ነገር ልሂቃኖቻቸው በጣም በጣም አደገኛ ነው። ህወሓት መልአክ ነው ማለት ጀምረዋል። ብልጽግና ዲያብሎስ ነው፣ ህወሓት መልአክ ነው ማለት ሁሉ ጀምረዋል። እና ወዳድር ከተባለ ህወሓት ቨርሰስ ብልጽግና ህወሓት ዲያብሎስ ነው። ትንታኔያቸውን ራሱ ወደ ሃይማኖታዊ ነገር ነው የወሰዱት። ዲያብሎስ ከሆነ ተቀጥቅጦ ይገደላል ማለት። ይሄን የሚሉን እንግዲህ ሊቃኖቻቸውም ጨምሮ ዛሬ የተሰማ ነው። ዛሬ በቀጥታ ስርጭት ሲሰማ የነበረ ነው። ምሁራኖቻቸውን ስሙት። የዚህ ህዝብ ቁጥር አንድ ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈህ አገር ማማ ላይ ማውጣት እንቅልፋም መሆን አይፈልግም። ቁጭ ለማደር ይጠይቃል፣ ማንበብ ይጠይቃል፣ ማስተዋል ይጠይቃል፣ ህዝብህን ህመሙን ህመም ማድረግ ይጠይቃል። የዚህ ህዝብ ቁጥር አንድ ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈህ አገር ማማ ላይ ማውጣት እንቅልፋም መሆን አይፈልግም። ቁጭ ለማደር ይጠይቃል፣ ማንበብ ይጠይቃል፣ ማስተዋል ይጠይቃል፣ ህዝብህን ህመሙን ህመም ማድረግ ይጠይቃል። የዚህ ህዝብ ቁጥር አንድ ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈህ አገር ማማ ላይ ማውጣት እንቅልፋም መሆን አይፈልግም። ቁጭ ለማደር ይጠይቃል፣ ማንበብ ይጠይቃል፣ ማስተዋል ይጠይቃል፣ ህዝብህን ህመሙን ህመም ማድረግ ይጠይቃል። ጠላት ነው እያለ ያለው 32 ጥርስ ነው የሚያረግፈው። እልሁ፣ ቁጣውን፣ ቁጭቱን አይታችኋል። እንደዚህ ናቸው። ይሄ የዛሬ የተላለፈ ነው። በዚህ ደረጃ ነው ያሉት። ልጨምርላችሁ የዲያብሎስና የመልአክ ትንትን ደግሞ ላሰማችሁ። ህወሓት መልአክ ነው፣ ብልጽግና ዲያብሎስ ነው የሚል ማለት ነው። ከአንተ ጋር የትግል አጋር የትግራይ ህዝብ በህይወት መኖር አለበት ብሎ ዋጋ እየከፈለ ያለ የራሴ ድርጅት ነው ህወሓት። ብልጽግና ገዳይ ነው። ህወሓትና ብልጽግናን ሳነጻጽራቸው ብልጽግና ያጋንንት ስብስብ ነው፣ ህወሓት የመላእክት ስብስብ ነው። ከማን ጋር ሳነጻጽረው መሰለ? ብልጽግና ከሚባል ያጋንንት ስብስብ። ህወሓትና ብልጽግና በሰማይና በመሬት አይገናኙ። የመልአክና የጋኔን ያክል ልዩነት አላቸው። ምክንያቱም የህወሓት መርህ ፕሪንሲፕሉ አንዳንድ ጊዜ የሚገርም ነው። ማለት መጽሐፍ ቅዱስ ውስጥ ራስህ ላይ እንዲደርስ የማትፈልገውን ነገር ሌላው ሰው ላይ አታድርግ፣ እንዲሆንም አትመኝ ነው የሚለው። ህወሓት ላይ እንደዛ አይነት ነገር ታያለ። ሊገልህ የመጣውን ሰው ማርከት ለቃል። ትናንት የገደለህ ሰው ተራ ግን ተግደለው ስትባል ነው። ትናንት የሆነው ነገር እኮ እኔ ጋር እንዲሆን አልፈልግም። ተራ ስላገኘው እሱን ልደግመውም አይገባም። አየህ አይደለም፣ ሊያደርገው ሊያስበው አይፈልግም። አሁን በዚህ መርህና ፕሪንሲፕል የተቃኘ ድርጅት የሰበሰባቸው ሰዎች ከሱ የወጡ ሰዎች አስባቸው ዋጋ እያስከፈለው አይደለም። ዓላማ የሌላቸው በችግር ጊዜ የሚዝረከረኩ አቋም የሌላቸው ለከርሳቸውና ለስልጣናቸው የሚሞቱ ማለት ነው። ይሄው በተግባር ነው ያየናቸው። አሁን የምሰጣቸው ስም ምናምን አለ። በተግባር የመከላከያ ሰራዊት ትግራይ ውስጥ ቶሎ እንውረራቸው እያሉ እነሱ ጋር የሚማከሩ ሰዎች ናቸው። ሰው ከመጋቢት 30 በኋላ ስልጣኑ ያበቃ ሰው ነውር እኮ ነው። እየወጣ ዝም ብለህ እንቧክሬ አይባልም እኮ፣ ኩዴታ አይባልም።
ኩዴታ ትርጉሙ ሌላ ነው። ከመጋቢት 30 ቀን በፊት አርገውት ቢሆን ኖሮ ኩዴታ ነው፣ እውነት ነው። ከመጋቢት 30 በኋላ 10 ምናምን ቀን 16 ቀን ሰው ትግራይ መንግስት የላትም። 16 ቀን መቆየት አልነበረባቸው። መንግስት የላትም። ሰው መንግስት እንዲኖር መወሰን ነበረባቸው። የፌደራል መንግስቱ ብቻውን በመሰየም ሰማችሁታል። የአጋንንት ስብስብ ነው አለ ብልጽግና። ህወሓት ደግሞ የመላእክት ስብስብ ነው አለ። ሁለቱ ሲወዳደሩ ጀነራል ታደሰ ወረደ እምቧ ከረዩ ማለቱ ትክክል አይደለም። ከመጋቢት 30 በኋላ የምን ኩዴታ ነው? ኩዴታ የሚባል ነገር የለም ማለት ይሄ የዛሬ ነው። እዛ ዙሪያ ያሉ ህወሓት ዙሪያ ያሉ ልሂቃን በዚህ ደረጃ ነው የተነጋገሩ ሀሳብ እየሰጡ ያሉት። እናንተ እንድትፈርዱ ነው ያመጣሁት። ያስዲሽ አይደነው ስምህ በደንብ አልንትናለኝ ትንሽ የግንዛቤ ችግር ያለ መሰለኝ። ጥሩ ጥያቄም ነው ጥያቄው፣ ግን ከግንዛቤ ጋር ከአንደርስታንዲንግ ጋር የተያያዘ ነው በእኔ እምነት ከይቅርታ ጋር። እና ኤርሚያስ ምንድን ነው የምትናገረው? እነዚህ ሰዎች እኮ ናቅፋን ቢጠቀሙ ይሻላል። 100 ናቅፋ 1300 ብር ነው፣ $15 ነው። $1 15 ናቅፋ ነው እና ናቅፋን ቢመርጡ አይሻላቸውም የሚል ጥያቄ አንስተዋል። ወንድ ይሁን ሴት አላወቅኩም፣ ስሙም በደንብ አልተያዘልኝም። አይ ቲንክ ትንሽ የገንዘብ ሞኔተሪ ፖሊሲ ምናምን ዋን የሆኑ ኮርሶች ላይ ትንሽ ነገር ላንሳለህ፣ ጠቃሚ ስለሆነ በዛ መልኩም ይመጣሉም ብዬ ስለማስብ ማለት ነው። አንተን እያልኩ አይደለም፣ አንቺን እያልኩ አይደለም። ዶወሪ አንደኛ የገንዘብ ማርኬት ቫሊዩ ማግኘት መውደቅ አይደለም። እሱ ነው በጣም አንዱ ትልቁ ችግር የተፈጠረው። አሁን ያለው የኢትዮጵያ የገበያ ስርዓት የገንዘብን የገበያ ዋጋ ነው የተመነው፣ ማርኬት ቫሊዩ የሚባለው ማለት ነው። ድሮ ምን ነበረ ሲሆን የነበረው? ማርኬት ቫሊዩ ሌላ ሆኖ የኢትዮጵያ መንግስት ግን እንደ መንግስት ከዚህ በኋላ $1 80 ብር ነው፣ $1 90 ብር ነው እያለ መንግስት ነበረ የሚወስነው፣ ማርኬቱን ትቶት ማለት ነው። ትንሽ ልንገር ብዬ ብዙ ዲቴል አልሄድም። የብርን ዋጋ ከዶላር ጋር የሚወስነው መንግስት ነበረ፣ ብሔራዊ ባንክ ነበረ የሚወስነው። አሁን ግን ማርኬቱ ይወስነው ተባለ። ትክክለኛ የገበያውን ዋጋ አገኘ ማለት ነው። ማርኬት ቫልዩ ይባላል ይሄ ወንድሜ። ሁለተኛ ማርኬት ቫልዩ ደግሞ የሚተመንበት ነገሮች አሉት። ኢምፖርት ኤክስፖርት አለ። በተለይ ኤክስፖርት የምታደርጋቸው የተለያየ ነገሮች ብዙ ነገሮች አሉ የሚተመንበት። ዓለም ላይ ተወዳድሮ ትክክለኛው ዋጋ ማለት ነው። በዓለም ደረጃ የማርኬት ዋጋው $1 አሁን ኢትዮጵያ ባለበት ማለት ነው። ሁለተኛ የናቅፋን ያነሳው ናቅፋ አንደኛ ማርኬት ቫልዩ አይደለም። ናቅፋ ወንድሜ ኤርትራ የምታስገባው የምታስወጣው ነገር የላትም። በዓለም ደረጃ ናቅፋ ቢሄድ ምናልባትም ማንም የማይፈልገው በጆንያ ተሸክመ የምትዞረው ገንዘብ ነው የሚሆነው። ኦኬ ወደ ገበያ ቢወጣ እርግጠኛ አይደለሁም አንድ ናቅፋ ማርኬት ቫልዩ ቢሰራለት አንድ ናቅፋ አይ ዶንት ኖ እዚህ ላይ የጻፉ ነው ወደ 2000 ብር ሊደርስ ይችላል እያሉ ነው። አላቅም እሱ ኤርትራ የተዘጋች ሀገር ስለሆነች ዝግ ስለሆነ ምንም ኢንቨስትመንት የለባት፣ ልማት የለባት፣ ኢምፖርት ኤክስፖርት የላት፣ ምንም ነገር የላትም። ስለዚህ ፊክስድ አርገው ነው የቆዩት እንደ ደርግ ጊዜ ማለት ነው። ከነፃ ገበያ ላይ የተወዳደረ ገንዘብ አለ። የኢትዮጵያ ገንዘብ ነፃ ገበያ ላይ ተወዳድሮ ነው ያ ዋጋ የመጣው። አየህ እሱን ነገር አለ ማለት ነው።
ሶስተኛ የዶላር ዋጋው ራሱ ውድ ነው። አሁን ተመልከት፣ እኔ የሰማሁትን ልንገርህ። ኢትዮጵያ የምትገዛበት የ1 ሊትር ነዳጅ በሊትር $1 ልዩነት አለው ኤርትራ የምትገዛበት። ኤርትራ $1 ይጨምራል ነዳጅ። እንደውም የሰማሁት ምንድነው ኢቭን እነዚህ የህወሓት ታጣቂዎች ጀነራሎቹ ፖለቲከኞቹ ኖት ኦንሊ ማጠራቀም ብቻ አይደለም ነዳጁን የሚያደርጉት ለጦርነቱ ለካ ለኤርትራም ኮንትሮባንድ ይሸጣሉ። በኢትዮጵያ የነዳጅ ዋጋ ላይ እና በኤርትራ የነዳጅ ዋጋ ላይ እንኳን $1 ዲፈረንስ አለ። $1 ይቀንሳል ኢትዮጵያ ውስጥ። ስለዚህ ምንም ማለት የሞተች ሀገር ስለሆነች ነው ወንድሜ። በመሞት ውስጥ ያለ ሀገር ማንም አይፈልግም። የዚምባብዌ ገንዘብ ነው የሚሆነው ከዛ በኋላ። ስለዚህ እንደዛ ሊያታልሉህ የፈለጉሽ ሰዎች ካሉ እህቴ ወይም ወንድሜ እንዳትሸወድ ልነግርህ ነው። ትንሽ ቲፕ ላድርግ ብዬ ነው። አይ ናቅፋ ለዚህ ነው እኮ ናቅፋ እየሮጠ የሚመጣው። አልገባችሁም እንዴ? ናቅፋ እኮ ትግራይ የመጣው በትንሽ ናቅፋ የኢትዮጵያን ብዙ ነገር ገዝቶ ይዞ ሊሄድ እኮ ነው የመጣው በትንሽ ናቅፋ። ሳሚ እንደዛ ነው። ይኸው ሳሚ እንግዲህ አትረስቲም ታሚ 2.09 ነው ፐር ሊትር $2 ከ9 ሳንቲም ማለት ነው። የኢትዮጵያውን ጻፍልኝ ሳሚ እንደዛ ከሆነ የኢትዮጵያውን ጻፍልኝ። ያው የኢትዮጵያው 1 ከ09 አካባቢ ነው ማለት ነው። ሳምበዲ ነው የነገረኝ እዛው አካባቢ አለ 1 ብር ከ9 ሳንቲም አካባቢ መሰለኝ። ቼክ ማድረግ አለብኝ ግን ኢትስ ኦን ዚ አቨሬጅ $1 ዲፈረንስ አለ በ1 ሊትር ላይ። የኢትዮጵያ ህገወጥ ነጋዴዎችም የትግራይ ያሉ ህገወጥ ነጋዴዎችም ኢንክሉዲንግ ሻቢያ ለኢትዮጵያ የገባውን ነዳጅ ይዞ ሄዶ ኤርትራ ቢሸጥ $1 ያተርፋል። እችንም ከግምት እንድትከት ማለት ነው። እና እንደዛ ያለ አይ ነው ትንንሽ እንትኖቹን ለማታለል ይጠቅማል። ይሄ እንዲህ አይነት መረጃዎች ብር ምን ያደርግልናል? ብር ናቅፋ ነው የሚሻለን። ናቅፋ ማለት እኮ ከዶላር ዋጋ ሲወዳደር እንዲህ ነው ሊሏችሁ ይችላሉ። እኔ እውነቱን ንገሩኝ ካላችሁ ግን የኤርትራ መንግስት ዛት ማች ደግሞ ፉልሽ አይደለም። ዝም ብለው ይተረተራሉ እንጂ ወይ ዝም ብሎ ከቃሊት ላይ አንገቱ ቢቆረጥ ትግራይ አገር ብትሆን መንግስት ስትሆን ናቅፋን ገንዘብ አድርጊ አይላት። ልንገራችሁ እንደው ይሄን ቃልን ያዙ። እንደተመኙት አገር ሆኑ እንበል። እነዚህ ሰዎች እንደተናገሩት አንገታቸው ቢቆረጥ ናቅፋ የትግራይ ክልል ትራንዛክሽን እንዲሆን መንግስት አይፈቅድም። የኤርትራ መንግስት አይፈቅድም። ያውም ብር የሌለበት ማለት ነው። ብር ቢኖር ኖሮ አትሊስት ብሩን እንትን እያሉ በናቅፋ እየቀየሩ ኮሞዲቲዎቻቸውን በተሻለው እንትን ብዙ ኮሞዲቲ ይዘው ይሄዳሉ። ትግራይ ሀገር ከሆነች ግን ብር ይቀራል ማለት ነው። ብር በቀረበት የኤርትራ መንግስት ምን ተዳው ነው ናቅፋን አምጥቶ ኤርትራ ላይ ብር የሚያደርገው? እንደው የሆነ በቃ ምን አይነት ማለት የበሽታውን ደረጃ እንድታዩት ስለፈለኩ። ስለዚህ ወንድሜም እህቴም አምጥተው ሊያታልሏችሁ ሲፈልጉ አይ ኤርሚያስ እኮ እንደዚህ ያነሳ ኢኮኖሚክሱም የቢዝነስ ፋይናንሱም እንደዛ አይልም አለ ብላችሁ ትንሽ እውቀት ጨመር አድርጋችሁ ተከራከሩ። እርግጠኛ ነኝ ጭራቀረሽ ጋር አትሄዱም ወይም እንትና ጋር አትሄዱም፣ አዲሱ ድመት ጋር አትሄዱም። በዚህ ደረጃ እውቀት ያለ አልመሰለኝም። እነሱ የሚያውቁት ሬድዋንን አብይ አስደበደበው ምናምን ነው ዜናቸው ይላል። ሬድዋንን ፈልጎ አብይ አስደብድቦት ምናምን እሱን ለመስማት ኢንተርቴን ለማድረግ ሂዱ እንጂ እንዲህ አይነት ኢኮኖሚክ ትንታኔ የምታገኙ አይመስለኝም። አብይ እንዴት ሬድዋንን እንዳስደበደበው ለማወቅ ከፈለጋችሁ አዲሱ ድመት ጋር ሂዱና ስሙ እንጂ ይሄ በጣም በተለይ ለማህበረሰባችሁ በተለይ እንደው ከተቆራቆራችሁ እንዲህ አይነት አይ ግዴለም ወደብ አግኝተናል፣ አሁን የአሰብ ወደብን ከሱዳንም ወደብ አግኝተናል የሚል ነገር በጣም አደገኛ ነው።
እንገራችሁ የኤርትራ መንግስት በተለይ ኢሳያስ ትልቁ ጠላቱ የትግራይ ህዝብ ነው። ትልቁ ከማንም በላይ አሁን የቅድሚያ ጠላቱ የትግራይ ህዝብ ነው። የጠላት ብሎ ሊታገስ ይችላል። ለምን በሉኝ? ለምንድን ነው የሚሆነው? ኢንዘሎን ግራን እሱ የሚያስባትን ኤርትራ ይበትንብኛል ብሎ የሚያስበው የትግራይ ህዝብ ነው። ልንገራችሁ፣ የትግራይ ህወሓት ምናምን ብቻ አይደለም፣ የትግራይ ህዝብ ነው። ትግሪኝ የምትባለው ኮንሴፕት እጅግ አምርሮ ከሚጠላቸው ነገሮች አንዱ ኢሳያስ እና የሻቢያ ትግሪኝ የሚለውን ኮንሴፕት ትግሪኝ ሲሆን ይሄ የክርስቲያን እንትኑን ይወስድና ሌላኛውን ወገን ወደ ጎን ይተባል። ሰው ኤርትራን ይበትናታል። አይደለም ትግራይ ሀገር ሆና እውቅና ሊሰጣት ዲፋክቶ ስቴት ሆና እንደማናት እንደ ሶማሊላንድ እውቅና ሊሰጥ ቀርቶ የትግራይ ህዝብ ከምድረ ገጽ መጥፋት አለበት ብሎ የሚያስብ ነው ኢሳያስ። ይህ ይታወቃል። እነዚህ ስላበዱ ነው። እነዚህ አቅላቸውን ስለሳቱ ነው። ምንም የሚያረጉትን የሚይዙትን የሚጨብጡትን ስላጡ ነው እንጂ ያቃለ እኮ አሁን አዲስ ዓለም ባሌማ አይ ጉዳዩ እኮ የጠላት ወዳጄ ነው ያለን ግንኙነት አለ። ከኢሳያስ ጋር ያለን ግንኙነት የጠላት ወዳጄ ነው በሚል ይሄው ድምጹን አሰማቸዋለሁ። የጠላት ብቻ አይደለም፣ ከህዝብ አንጻርም ሻቢያና ኢሳያስ የቅድሚያ ጠላቱ የትግራይ ልሂቅ መመታት አለበት። ካልተመታ ታላቋ ትግራይ ጭንቅላት ውስጥ አለች፣ ያሳብደዋል፣ እንቅልፍ አያስተኛውም። ታላቋ ትግራይ ማለት አሰብንም ይወስዳል። በነገራችን ወደቡንም ይቆጣጠራል። ኤርትራን ለሁለትና ለሶስት ነው የሚሰነጥቃት። ስለዚህ በዛ ደረጃ ደስተኛ ሆኖ የሚመጣበት ነገር አይደለም። ያቃሉ እሱ ግን አሁን ህዝቡን እንትን ለማለት ነው። ይሄው የሱዳን ወደብ ልናገኝ ነው፣ የኤርትራ ወደብ ልናገኝ ነው የሚሉት። የፋኖ እንደተስማሙ አውቃለሁ፣ እሱን አውቃለሁ። ጎንደሮቹ ጋር የተፈጠረው ልዩነት አንዱ እሱ ነው። ባይዘዌ የጎንደር ላይ ኦልሞስት ወደ መገዳደል ሄደዋል። አንደኛው እንደውም ሸሽቶ ወጥቷል። ባይዘዌ በሱዳን በኩል ወጥቷል እየተባለ ነው። ባየቀናው ነው ማን ነው የሚባለው? አይ ቲንክ እግሩም ሊቆረጥ ነው መሰለኝ። አንደኛው እግሩ ካልተቆረጠ አይድንም ተብሏል። ያው መጨረሻው ነው እንግዲህ። እኔ ምንም ማድረግ አልችልም። አንደኛው ማን ነው ስሙን ኤግዛክትሊ እንትን ስላላያዝኩት ነው። በጸና መተውት እግሩ መቆረጥ አለበት ተብሎ መቀሌም ሄዶ ከዛ ደግሞ ወደ ሱዳን ከሱዳን ወደ ህንድ ሳይወስዱ ሳይቀሩ እንትን ላይ ጎንደር ላይ እርስ በራስ እየተደባደቡ ነው። ቪዲዮ ደርሶኛል፣ ማሳየት እንትን ስላላለኝ ነው። አቋም መግለጫ አውጥተው አንቀበልም እከሌን ያሉበት ማለት ነው። ስለዚህ ይሄ ውሳኔ እነ ጀነራል ተፈራ ማሞ ምዕራብ ትግራይ የሚባለውን ለመስጠት ራያ ምናምን የሚባለውን ለመስጠት ተስማምተው ይሄን ስምምነት አጽድቁልን ብለው ሲመጡ የእንትኑ ላይ አላጸድቅም አላቸው። አሁን ትልቁ ችግር የተፈጠረው እሱ ነው። እነዛ አጽድቁልን ብለው ተፈራና አስረስ ማነው ስሙ ዘመነ ምዕራብ ትግራይንም እንዲቆጣጠሩ ወልቃይትን ጨምሮ የራያ የመሳሰሉትን እንዲቆጣጠሩ አጽድቁልን ብለው ነግረዋቸዋል። ያንን አልተስማሙም። ጎንደር ላይ ያለው በተለይ አልተስማማም። አቶ ጀነራል ተፈራ ተስማምቷል። ስለዚህ አሁን ጎንደር ፍርክስክሱ ነው የወጣው። አሁን የምታዩት ነው። አሁን እኮ ቀር አይደል ብዙ ፋኖ ምናምን የለችም አይደል? የውስጥ የደረሰ መረጃ ከብልጽግና የደረሰ መረጃ ምናምን ሆናለች፣ ተቀይራ የድሮዋ ተቀይራለች። አሁን የብልጽግና ምናምን አዲስ አበባ ላይ መከላከያ አማራውን ሊያባርሩት ነው ከፖሊስ ምናምን ወደዛ ወደ ድሮ ባክ ቱ ዚሮ ተመለሰ። እሱም ደግሞ ነግራችኋለሁ ምን አይነት ስራ ሲሰራ እንደነበረ የውስጥ መረጃ ምን ማለት እንደሆነ ምን ነግራችኋለሁ ሌላ ጊዜ።
በቃ አሁን ተስፋ ሲቆርጡ ወደ አዲስ አበባ ደግሞ መጡ። የአዲስ አበባ ፖሊስ እንዲሆኑ ኦህዴድ እንደዚህ አድርጎ ወታደሮቹ እንዲያርጎ ፖሊሶቹ እንዲያርጎ ማለት ጀመሩ። ስለዚህ እነ ጀነራል ተፈራ የተስማሙበትን ነገር አፋብን የሚባለው በተለይ የጎንደሩ ሳይድ አላጸደቀላቸው። እንደውም የበለጠ መፈረካከስ ውስጥ ገቡ ማለት ነው። እና ጎጃም ላይ ያለውም ለአራት ተከፍሏል፣ ጎንደር ላይ ያለውም ለሁለት ተሰንጥቋል፣ ሸዋ ላይ ያለውም ለሁለት ተሰንጥቋል። 6 ቦታ ተሰንጥቀዋል። እና ይሄ በሆነበት ነው እንግዲህ አሁን መጥቶ አዲስ ዓለም ባሌማ አይ ፋኖም ተስማምቷል፣ መከላከያ ሲሄድ ከጀርባ ይከመርልናል፣ በሱ ተስማምተናል እያለ ያለው ማለት ነው። ስለዚህ ኦቨርኦል ያያችሁት ነገር ይሄን ነው የሚመስለው። እንግዲህ የአጋንንት ስብስብ ነው ካልክ አጋንንት ስብስብን ምን ልታደርገው እንደምታስብ ማሰብ ነው። የመላእክት ስብስብ የሚለውን ግን በቃ እንውሰደው። ህወሓት የመላእክት ስብስብ ነው በሚል እንውሰደው። ከአንተ ጋር የትግል አጋር የትግራይ ህዝብ በህይወት መኖር አለበት ብሎ ዋጋ እየከፈለ ያለ የራሴ ድርጅት ነው ህወሓት። ብልጽግና ገዳይ ነው። ህወሓትና ብልጽግናን ሳነጻጽራቸው ብልጽግና ያጋንንት ስብስብ ነው፣ ህወሓት የመላእክት ስብስብ ነው። ከማን ጋር ሳነጻጽረው መሰለ? ብልጽግና ከሚባል ያጋንንት ስብስብ። ህወሓትና ብልጽግና በሰማይና በመሬት አይገናኙ። የመልአክና የጋኔን ያክል ልዩነት አላቸው። ምክንያቱም የህወሓት መርህ ፕሪንሲፕሉ አንዳንድ ጊዜ የሚገርም ነው። ማለት መጽሐፍ ቅዱስ ውስጥ ራስህ ላይ እንዲደርስ የማትፈልገውን ነገር ሌላው ሰው ላይ አታድርግ፣ እንዲሆንም አትመኝ ነው የሚለው። ህወሓት ላይ እንደዛ አይነት ነገር ታያለ። ሊገልህ የመጣውን ሰው ማርከት ትለቃለህ። ትናንት የገደለህ ሰው ተራ ግን ተግደለው ስትባል ትናንት የሆነው ነገር እኮ እኔ ጋር እንዲሆን አልፈልግም፣ ተራ ስላገኘሁ እሱን ልደግመውም አይገባም። አየህ አይደለም ሊያደርገው ሊያስቡ አይፈልግም። ያው ነገሩኝ ባዮች ናቸው እነዚህ። መቼም ቁንጮ የሆነው ስብሐት ነጋ ሙርከኛ ነው አይደለም? ከጫካ አይደለም የተገኘ ከበረሃ አልተማረከም። ዋን አዲስ ዓለም ባሌም አልተማረከም። እነ ተክለወይኒ ምናምን አልተማረኩም። እና ዶክተር አብርሃ ተከስተ አልተማረከም። ሙሩ ሰማርከው አላየናቸው። አሁን ስብሐት ተገደለ። እኔ ምን አይነት እኮ አለማፈራቸው እንዴ! ሂዱና የሰው መጽሐፍ አንብቡት። ሻቢያ ከኢትዮጵያ መንግስት ጋር አንድ ጸብ የገጠመው ሻቢያ መጽሐፍ ላይ የተጻፈ ነው። ያየ ሰው መጽሐፍ ላይ ነው የተጻፈው ካልቀደደው በስተቀር። አሁን ቢቀደውም አርድ ኮፒውን ይጋላው አለኝ። እነ ስዩም መስፍንን እና አባይ ፀሐዬን አይነ ስውሩን አባይ ነፍሶን የኢትዮጵያ መንግስት ቢያገኛቸው ኖሮ አይሞቱም ነበር። ሻቢያ ነው ቀጥቅጦ ይገድላቸው። ይክዷታል። ሻቢያ ቀጥቅጦ መግደሉን ላንብብላችሁ አምጥቼ ሌላ ጊዜ አነብላችኋል። እንኳንም አቦይ ስብሐትን ሻቢያ አላገኛቸው። ኢሳያስ አይዋደ ብዙ ሰው ኢሳያስ ጋር ወዳጅ አይደሉም። ባይዘው ኢሳያስ የኤርትራ ብሔርተኛ ታማኝ አይደለም ብለው ነው ስብሐት የሚያስቡት። ሌላ ኤርትራ ቨርሽን ኦፍ ብሔርተኝነት ነው ያላቸው እሳቸው። ስብሐትን አሳደው ኢሳያስ ቢያገኘው የስዩም መስፍን ያህል ይገለው ነበረ። ይሄ የተጻፈው በእኔ አይደለም፣ በያየሸው ሽመልስ ነው የተጻፈው። እንኳንም የኢትዮጵያ ወታደሮች እጅ ላይ ወደቁ። ስብሐት ሻቢያ ጋር ቢወድቅ ኖሮ ይገደል ነበር። የተጻፈው በእኔ አይደለም የኔ ወንድም። ሙርከኛ ማርኮ የማረከውን ይመልሳል። ሰሜን ዕዝን ማርከ ነው ወይስ የዓለም ላይ ወንጀል ሰርተ ነው? የዓለም ላይ የማይረሳ ወንጀል ይዘገንናል። ባይዘው አታንቡት። የሰሜን ዕዝን ጥቃት አታንቡ። ደስ አይለው እንዳታነቡት። እውነቴን ነው የምላችሁ። ውስጣችሁ ሌላ ነገር እንዳይቀመጥ ከፈለጋችሁ አታንቡት። ሰሜን ዕዝን እንዴት ተጠቃሚ ነው? አይጠቅምም። በፍጹም መታወስ የሌለበት ነገር ቢኖር የሰሜን ዕዝ ጥቃት።
የክደቱ ብቻ ሳይሆን ጥቃቱን ነው። ንገሩን ባያቱን በመደዳርን ተማርከ የመጣው የዋት ማለት የማረከውን አብልቶ አጠጥቶ ምናምን ይላል። ከዛ ደግሞ ያጋንን ስብስብ የመላእክት ስብስብ ይላል። እንዲህ አይነት ናቸው። በቃ እንዲህ የዚህ ቁጥር አንድ ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈ ገር ማማ ላይ ማውጣት እንቅልፋም መሆን አይፈልግ። ቁጭ ለማድረግ ይጠይቃል፣ ማንበብ ይጠይቃል፣ ማስተዋል ይጠይቃል፣ ህዝብህን ህመሙን ህመም ማድረግ ይጠይቃል። የዚህ ቁጥር አንድ ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈ አገር ማማ ላይ ማውጣት እንቅልፋም መሆን አይፈልግ። ቁጭ ለማድረግ ይጠይቃል፣ ማንበብ ይጠይቃል፣ ማስተዋል ይጠይቃል፣ ህዝብህን ህመሙን ህመም ማድረግ ይጠይቃል። መልካም ቀን። ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።